ሄርሜላ የፈለገ ቤቷን ሸብረቅ ብታደርገውም የፈለገ የፍቅር ቃላት ብትናገር ማለት ነው እንዶ ድንቅም አይለኝ ነገር ለምን አትሉኝም? ጥያቄ ጠይቁ ማለት ነው። እና ከሩትዬ ሀፍቴ ሁሉንም አይቼው ስላለፍኩኝ ማለት ነው ከሚያምር ከተዋበ ድምጽ ጋር ማለት ነው ስበቤ ሁሲል ብላ የዘፈነችለትን ዘፈን ታስታውሳላችኋ? ከዚህ በፊት እና እንዲህ ማሸበራረቅ፣ እንዲህ ማሰማመር፣ እንዲህ አያያዝ ማማር ከሩትዬ ሀፍቴ ሁሉን ማየቸው ስላለፍኩ ማለት ነው። የሄርሜላው ደግሞ በቃ ኮፒ ስለሚሆንብኝ ምንም እንደ ድንቅ የማይለኝ ነገር እንዶ ያ ቤት እኔ ሲኦል መስሎ ነው የሚታየኝ ሁላ ማለት ነው። ለማንኛውም ከዚህ በኋላ አዋጅ እንናገር እንግዲህ ከዚህ በኋላ ልጅ የምትወልዱ ሰዎች ልጆቻችሁን ስትወልዱ ዩቲዩብ የሚባል አፕሊኬሽን እንደሌለ ልጆቻችሁ መናገር አለባችሁ። በቃ ምክንያቱም ልጆቻችሁ ዩቲዩብ ላይ ከገቡ ያልሆነ አመለካከት ይዘው ያድጋሉ። በጣም የሚያስጠላ ነገር ይማራሉ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ብዝት ተርፍ ይበልልኝ። እና እንግዲህ ቤተሰብ ማለት ነው እኔ የምላችሁ ግን እኔ አንድ ነገር ግራ የገባኝ ማለት ነው ሄርሜላ እርጉዝ ነኝ እያለች ትቀባጠራለች። ግን ከቪዲዮ ላይ ምንድነው ስትል የሰማኋት እኔና አብርሃም መገናኘት፣ መብላት፣ መጠጣት፣ መለያየት፣ መብላት፣ መጠጣት፣ መለያየት ነው አለች። ታዲያ እንዴት ነው እናቴ ያረገሽው? አብርሃም እፍ ብሎ ተንፍሶብሽ ነው? በትንፋሽ ነው የኔ እናት ያረገሽው ማለት ነው። ሲጀመር የሌለ ልጅ የምትቀባጠሪብን ታፍነሽ ስለነበረ አላረገሽም። የአፋኖቹ አስረግዞች ከሆነ ኢትስ ኦኬ እንቀበላለን። እና ማለት ነው እንደው ከዛ ሁሉ ኮሜንት አንድ ኮሜንት ያስደሰተኝ ነገር ማለት ነው ምን አለች መሰላችሁ? አንድ እንዴ አብም እንዴት ከውጭ መጣ ዝም ብለህ ትበላለህ? በጣም የሚያስጠላና የሚያሳፍር ነገር ነው። ከካሜራም ጀርባ ከካሜራም ፊት ለፊት እጅን መታጠብ አለብህ ብላ አስተያየት የሰጠች ልጅ ነበረችና ተባረኪልኝ የኔ አስተዋይ እህት ማለት ነው። እንደው ብትሰሚኝ ራሱ ደስ ይለኛል። እና ምን ለማለት ፈልጌ ነው ይሄንን ያነበብኩት እንዴት ይታጠብ ልጁ? ጡት እዛ ላይ ተዘርግቶ ጡት እያየ እንዴት ይታጠብ እንዴ? ልጁ እኮ ልቡ ተሰለበ፣ ልቡ ተሰረቀ። ስለዚህ ምንም እጁን አያስታውስ መታጠውና ያለ መታጠውን። ስንት ባክቴሪያ ነው ምናምን የሚባል ነገር አለ። ይሄ አበባ የያዘበት ራሱ ስንት ነገር አለና ስለዚህ ልጁ ምን አስተውሎ እጁን ይታጠብ ልላችሁ ፈልጌ ነው። እንዴት ይታጠባል? ደረትና ጡት ከዛ ተገልብጦ ማለት ነው። እና በነገራችን ላይ አሁን ይሄን አለባበስ ወታ ወይም ደግሞ ሀይም ለብሳው ቢሆን ኖሮ ማለት ነው ቁም ስቅላቸውን ነው የምታሳያቸው የነበረ ቁም ስቅላቸውን። በትናንትናው ቪዲዮ ደግሞ ማለት ነው ስለ ሄርሜላ ጡት አንድ ሰው የተናገረ የለም። እየደበራችሁም ቢሆን ስታመሰግኗቸው ነበረና አያችሁ የምርጦች ምርጥ ይብላችሁ እንዳለ ምርጥ ይብላችሁ። አረ ምስጥ ይብላችሁ። የምን ምርጥማ ምርጥ ከበላችሁማ እኮ ደህና ሰው ናችሁ ማለት ነው። ምስጥ ይብላችሁ እንጂ። እና ማለት ነው ሄርሜላ ፓንት ሳታረጊ ጡት ሳታረጊ መሄድ ልማድሽ እንደሆነ እናውቃለን። ያው ያኔ የዋና ጊዜ እንደዚህ አድርገሽ ነው አብርሃምን ሳብ አድርገሽ የወሰድሽውና ማለት ነው። እኔ እኮ ለዚህ ነው አብርሃምን በገላሽ እየገዛች ነው የምትወስጂው እምላት። በገላሽ በጦቷ በቂጧ እየገዛች ነው የምትወስደውና አሁን ደግሞ ሄርሜላ ተብያዋ ጠቅጠቅ አማራት ማለት ነው። እኔ ሁሉ ነገር በልመና ሽምግልና ላክ በልመና ጠቅጠቅ አድርገኝ በልመና። እንዴት አይነት ነገር ነው ግን አንቺ አላማሽና ሀሳብሽ ሄርሜላ? እንዴት ነው መጨረሻሽ የሚሆን? አሁን አብርሃም ምንም ብታረጊ በቃ ካንቺ ጋር አላድርም አለ። ዛሬ ደግሞ ጡትሽንና ደረትሽን ገልብጠሽ አረ ሼም ነው እንዴ? የአብርሃም ደግሞ ማለት ነው አንተ በግ በየሄድክበት ዝም ብለህ እንደ በግ የምትጎተት ምን አለ አለባበሽሽ ሲያምራል እንደዚህ ግን ከሌላ ሰው ፊት እንዳላይሽ ለምሳሌ ውጭ እንዳትወጭ እና እናንተ አሁን በግ ያልተባላችሁ ምን ልትባሉ ነው? በግ እኮ ናችሁ ተያይዛችሁ ማለት ነው። እና ስማ ልንገርህ ከዚህ ጋር የሚመለከት ህዝብ እኮ ማለት ነው እንስሳ አይደለም ገባ? እንደውም ከዛ በአካል ከማትታየው እንደፈለገ ብትመላቀጥ ይሻላታል እኮ። ሚዲያ ማለት ዓለም የሚያየው ነው። የአስተሳሰባችሁ ደደብ የሆነ ስግጥ ያለ እንደሆናችሁ የሚያስታውቀው ከዚህ ጋር እዚህ ጋር ችግር የለውም ከቤትሽ ምን ከቤቷ ተቀመጠች ሚዲያ ላይ ወጥታ ተዘርግፋ እስከናምኗ እስከና ሀፍረተ ስጋዋ እዛ ጋር በአካል ያሰው እኮ ነው ሚዲያ ላይ የሚያያትና ከማን ፊት እንደዚህ ብለሽ ለብሰሽ እንዳላይሽ። በዓለም የተዋረደች ሴት ከማንም ፊት እንደዚህ ብትለብስ ምን ነውራለውና ነው? ለሷ እኮ ነውር ጌጧ ነው ሁልጊዜም ማለት ነውና ሄርሜላ በእውነቱ አንገታችን አስደፍተሽናል እንደ ሴት። እውነት ለመናገር እንደነዚህ አይነት ሴቶችን ያጥፋቸው ፈጣሪ ያጥፋቸው።
ምክንያቱም ትውልድን ገዳይ ገና የሚያድጉ ልጆችን የሚገድሉ ሰዎች ስለሆኑ ማለት ነው። እና እንደነዚህ አይነት ሰዎች ደግሞ ከምድር ቢጠፉ ጥሩ ነው። ሲቀጥል ደግሞ አንድ ሙስሊም እህታችን ሆና ማለት ነው ከሄርሜላ ምን ተማር ትባላለች። አለባበስን ተምሬያለሁ። አረ ነይ እናቴ ነይ ኒቃብሽን አውልቂና እንደዚህ መልቀጥቀጥ ብለሽ ጡትሽን ዘርገፍ አድርገሽ ከታችኛ ያለውንም በልቀጥ አድርገሽ ነይ እስኪ እናቴ ነይ። ይሄን የተማርሽው አይደል እህታችን? አንቺማ ሙስሊም አይደለሽ። እውነት ለመናገር እኔ ሙስሊም እህቶችን አውቃለሁ ምን አይነት ሽከፍ እንደሆኑ ጸጉርቸውን እንኳን እንድች ብቅ ማያሩ አሁን ከስች ዝላላ ሴት አለባበስን ተማ ማለት ነው። ነገ ሄደሽ ኢትዮጵያ ሄደሽ ቁቢድ ያረግሻል ጡትሽን ዘርግፈሽ ሜዳ ላይ እና አብርሃም ከሄርሜላ ላይ እንደፈለገሽ ይችላል እንጂ መቼም ነው ሽማግሌ ማይልከው። ለእርግጥ እሷን ላለማስከፋት እሷን ላለማስቀየም ሲል አብርሃም ያደርገዋል እኮ በጋ አይደለ ያደርገዋል። ሽምግልናውንም ይልከዋል ማለት ነው። የአብርሃምና የሄርሜላ ፍቅር ከተጀመረው ጀምሮ እሉንታ ያለበት ነው። ልንገራችሁ ብዬ ነው። ባለፈው እንደዛ ስታለቅስ ገና እንባዋ ጠብ ሳይል ነበር መቀበል የሚችለው ማለት ነው። እና የምር ከልቡ አስቦበት ቢሆን ነው። ግን ከልቡ ፍቅር ስለሌለ አስቦ አንሰላስሎ እንባዋ እንደዛ እንደ ጎርፍ ሊንደውና ሊውጠው ሲል አዝኖላ ይሉን ታይቶት እሺ በቃ ሄርሜላ እኔ ያፈቅርሻለሁ ብሎ ነገራት ማለት ነው። ይሄው ከዛ ጀምሮ እስካሁን ድረስ አብርሃም እንደተለመነው በሄርሜላ ዘንድ እና ጠቅጠቅ አድርገኝ ልመና ነው እና ሸማግሌ ላ ከመና እና ቀለበት ምና ነው። እግዚኦ እድሜ ልክሽን ሲያስለምንሽ ይኑር ሄርሜላ። ደግሞ አንዷ በግ ምን ብላ ብትኮምጥሩ ነው ስለ ሄርሜላ ማውራትም ብቃቱም ሞራሉም የለሽም ማለች አንዷ ማለት ነው። የሄርሜላ በግ ለነገሩ ልክ ነሽ እኮ ስለረከሰ ሰው በሞራል ማውራት ራሱ በጣም ሼም የሆነ ነገር ስለሆነ ማለት ነው። የረከሱ ሰዎች ምን ይወራላቸዋል? ሄርሜላ ማለት የእናንተ ሄርሜላ የረከሰች እንደሆነች ልነግራችሁ ፈልጌ ነው። እና ሲጀመር አሁን ከሩታ ጋር መወዳደሩ ምናምን ተውትና ማለት ነው ሴት ልጅ ለራሷ ክብር ሊኖራት ይገባል። ለገላዋ ለህብረት ስጋዋ ገባችሁ? የሚደበቁ ነገሮችን ማንም ነግሮት ሳይሆን በራሱ ህሊናችን አስቦና ፈቅዶ ደበቅ ሸሸግ የምናደርገው ነገር አለ ማለት ነው። ከዚህ ጋር ጡት ስለተዘረገፈ የታችኛውም ነገር ስለተዘረገፈ እንዲቆያል ማለት አይደለም። ለጊዜ ይጎመጅበታል። የፈለገውን ነገር እንደፈለገ ተንቦች አርፎበት ዘጥሎ ይሄዳል ማለት ነው። እና ሄርሜላ አብርሽን ካንቺ ጋር ለማሳደር ይሄን ያክል ጡትሽን መሬት እንዲጠርግ ማድረግ የለብሽም እኮ። ሜዳ ላይ አምጥተሽ መዘርገፍ የለብሽም እኮ። እንዴ አንቺ ሴትነትሽ ብቻ በቂ ነው። ሴት ስለሆንሽ ከአንቺ ጋር ማደሩ አይቀርም። ገባሽ አይደለም? በስመ አብ ወልድ መንፈስ ቅዱስ። አሁን አንቺ ነጠላ ለብሰሽ ቤተክርስቲያን ትሄጃለሽ ነገ ማለት ነው። ለምን ቤተክርስቲያን ስትሄጂስ ለምን እንደዚህ ዘርግፈሽ አትሄጂም? ለምን የኔ እናት በነጠላ ትሸክፊዋለሽ እንዴ? ይህምን ማስመሰል ነው። ሲቀጥል ደግሞ ወይን ቁጭ ብለሽ እየጠጣሽ ነው። እንዴት ነው ልጁ አላሳዘነችም ስትጠጪ? እንዴ ማማ ወይን አትጠጪ አንቺ እኮ እርጉዞሽ ብሎ አላስታወሰሽም? ነካ ነካ አላደረገሽም? ውሸታም አስመሳዮች። እና አብርሃም ምን አለ? በጣም ብዙ ማስተካከላቸው ነገሮች አለ። ይሄ እኮ የመሸወጃ ዘዴ ነው። በነገራችን ላይ የመሸወጃ ዘዴ ነው። እናትየውን ደግሞ ደውዬ ልንገራት አለች። ደውለሽ ነግሪያት ምንድን ነው በቃ ልጅሽ በግዴታ ያግባይ ልትያት ነው እንዴ? ያው ምንም አትልሽም። ማዘሮቹ ብዙ አይናገሩም። የአብርሃምና የብሩክ ናት ብዙ የሚያወሩ ሰዎች አይደሉም። እንደው ደውለሽ ማሚን ሼም እንዳትያስይዛት አዳራሽን። ሼም ነው የሚይዛት አንቺ ከደወልሽላት ማለት ነው። እና በተለይ ደግሞ ይሄን ቪዲዮን ካየች አግዚዮ አሁን ጋሽዬ ይሄን ቪዲዮ ያለኩ የአብርሃም ቪዲዮ ያያል በእርግጠኝነት ማለት ነው። ከዛ እቺ ሴት እንደዛ ተዘርገፍ አርጋ ከዛ ሶፋ ላይ ተዘርግታ ሲያያት ጋሽዬ ምን ይላል መሰላችሁ? ባይኔ እንዳላይሽ ነው የሚልሽ ሄርሜላ፣ እውነት ለመናገር ማለት ነው። እና ለማንኛውም እንደ ሴትነትሽ ክብርሽን ጠብቂ ልሽ ፈልጌ። ሲቀጥል ደግሞ ሌባ ነሽ እንዴ? ሌባ በኮንፊደንስ አያወራም። በዚህ አጋጣሚ እውነት ለመናገር ማለት ነው አንቺ የሰው ባል ሰርቀሽ እንደው በኮንፊደንስ ስታወሪ አታፍሬም? ሄርሜላ የሰው ባል እኮ ነው። አብርሃም ማለት እኮ የሰው ባል ነው። ሰርገሽ ገብተሽ ልክ እንደ ሰርጎ ገብ ወሰድሽው አለቀ። ሰረቅሹ ነው የሚባለው። ሌባ ነሽ። ሌባ ሁላ ሌባ ሁላ ሌባ ሁላ ሌባ። እኔ እንደዚህ ሌቦች ደረታቸውን ነፍተው ሲያወሩ ማለት ነው መብቱ የኔ ቢሆን ኑሮ ወይኔ ጌታ ወይ ድረስ እንዴት እንማዳችሁ እኮ 7ኛው ሰማይ ነበር ማንጠለጥላት። በነገራችን ላይ ሩትዬ እኔ ብዙ ጊዜ ተናግሬያለሁ። በእርግጥ ዛሬ ደግሞ የተሸወርሽው ያኔ ነው። እኔ ቆንጆ ሩቲ ማለት ይሄን ለተባለ ሴትዮ ፕሮግራም ጋር እያለሽ ነበር 7ኛው ሰማይ መስቀል የነበረብሽ። ያኔ ሁሉም ሰው ካንቺ ጎን ይሆን ነበርና ያኔ ዝም ስላልሻት ነው ይሄው አሁን ጡት ዘርግፋ እስከመምጣት ድረስ ደረሰች ማለት ነው። ባለጌ ወራዳ ሴት። እንደ ሄርሜላ የወረደና የረከሰ ሰው ነው አይቻላቅም በህይወቴ። እግዚኦ የእንደስች አይነት ዘመድ ቢኖረኝ ማለት ነው ባንዴ ነው በቃ ዝምድናን የምቆርጠው። ልመና በልመና ያቺ ተብየዋ ልመና በልመና አብርሃምን በቃ ሽማግሌ መላክ አለበት። ሰውን አስጨንቀው ሊደፉ አብርሃምን አስጨንቃችሁ ልደፉት
የሰው ልጅ ገና ስንት አመት ሙሉ የሚኖረውን ባጭ ልታስቀሩት እኮ ነው።